የኢትዮጵያ ብሔራዊ ባንክ ውጭ ምንዛሪ ጨረታ አካሂዷል። ከ2019 የበጀት ዓመት ጀምሮ የፊውል ታክስ መሬት ላይ እንዲውል ደብዳቤ ጽፏል ማለት ነው። የኢትዮጵያ መንግስት የሚያቅዳቸውን ስራዎች ለመስራት ከውጭ ብድርና እርዳታና ድጋፍ በዘለለ ሎካሊ የሚሰበሰቡ ነገሮችን ማስፋት። ታክሴሽን እንግዲህ ፊውል በእኛ ሀገር ላይ ዲስትሪቢዩሽን የተደረገበት ያለበት መንገድ በብዛት አልተለመደ ወይም ህጋዊ ላልሆኑ ማዕቀፎች ተጋላጭ ነው። እሱ ላይ ራሱን የቻለ እንትን ይኖረዋል። ሞር ታክስ እያረከው ስትሄድ ለሚገዛው ሰው ሴንሲቲቪቲውን እየቀነስከው ስለምትሄድ ማለት ነው። ከታክሱ ጋር በተገናኘ እንግዲህ በዋናነት ታክሱ የፊውል ታክስ የሚጣለው ጅምላ ነዳጅ አስመጪዎችና ቸርቻሪዎች ላይ ቢሆንም ግን መጨረሻ ላይ በምትቀጣት 1 ሊትር ዘይት ላይ ተጨምራ የምትከፈል ነች። እሷም ራሷ ይዛ የምትመጣው ኢንፍሌሽን አለ። በዚህ ዓመት ብቻ 2 ቢሊዮን የማክሮ ኢኮኖሚክ ሪፎርም ስንል መንግስት እነዚያውን ቅድም ከላይ ያልናቸው ንዑስ ክፍሎች ላይ ያሉትን ክፍተቶች ለማሻሻል ያወጣቸው ደንብና መመሪያዎች ናቸው። ድሮ በብድርና እርዳታ ይሸፈኑ የነበሩትን በጀታሪ ፕላኖች ላይ አሁን መንግስት ኖርማሊ ከዚህ ቀደም ይህን ያክል ከዓለም አቀፍ አበዳሪዎች፣ ይህን ያክል ከዓለም አቀፍ ረጂዎች፣ ይህን ያክል በራሱ ማሽን ይንቀሳቀስ። ስለዚህ በዓለም የንግድ ምህዋር ውስጥ የራሳችን ጎል ብናደርግ ተዋን አይደለም። አንድ ተቋም የካፒታል እጥረት አለበት ስንል ተቋሙ ለሚያደርጋቸው የረጅም ጊዜ ኢንቨስትመንት የሚያስፈልገው ብር ማለት ነው። ተመልካቾቻችን እንዴት ሰነበታችሁ? ይህ ቅንጣት ቢዝነስ ፖድካስት ነው። ቅንጣት ቢዝነስ ፖድካስት እንግዲህ በምጣኔ ሀብትና በንግድ ዙሪያ ላይ በሳምንቱ 2 ቀን በመርካቶ ቲቪ እየተዘጋጀ የሚቀርብ የቢዝነስ ፕሮግራም። ለእስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ። እንግዲህ ሳምንቱ ብዙ የቢዝነስና ምጣኔ ሀብት ወሬዎች የተከናወኑበት ሳምንት ነው። በቅድሚያ እንኳን በሰላም መጣላል ካደና ቆየኝ ሲሆን እንደምሰነበታችሁ የተለመደ ፕሮግራማችን ዘን ሳምንቱን ጠብቀን ተገኝተናል። ኦኬ እሺ፣ የመጀመሪያ የቢዝነስ ዜና ሳምንቱ እንግዲህ ባለፈው ሳምንት ማቀርበው ነበር። የኢትዮጵያ ብሔራዊ ባንክ ውጭ ምንዛሪ ጨረታ አካሂዷል። እንደገና ባለፈው ሳምንት የነበረው የ100 ሚሊዮን አክቹሊ ባለፈው ሳምንት ያካሄደው ሬጉላር የሆነ ጨረታ ነበር። አሁን ግን ከነበረው ዲማንድ አንጻር እንደ መፍትሄ ለመስጠት ከፕሮግራም ውጭ የሆነና ከስኬጁል ውጭ የሆነ $500 ሚሊዮን ተጨማሪ የውጭ ምንዛሪ ጨረታ አካሂዷል። በዚህም ሀገሪቱ ውስጥ ያሉ ባንኮች ኦልሞስት ወደ 22 ባንኮች ኢንቮልቭ አድርገዋል። በጨረታው 21 ባንኮች አግኝተዋል። ሰፊ ነበር አክቹሊ አማውንቱ የቀረበውን ኳንቲቲ። በአጠቃላይ ባንኮቹ ወደ $710.4 ሚሊዮን ዲማንድ አሳይተዋል። አክቹሊ ግን የቀረበው $500 ሚሊዮን ነበረ። ስቲል $500 ሚሊዮን ማቀርበው ባንኩ የአክቹዋሊ ባንኮች ዲማንድ ግን ከዛ በላይ ነበርና 210 ሚሊዮን ያልተሳካ ስቲል ያልተሟላ ዲማንድ አለ ማለት ነው በባንኮቹ ፍላጎት ላይ። በዚህም $1 አማካኝ ዋጋ 160 ብር ከ21 ሳንቲም ሆኖ ተመዝግቧል። ይህም ነሐሴ 6 ከዚህ ቀደም ከነበረው ሳምንት ካካሄዱት ጨረታ ላይ ከተሰጠው የ161.8 ፐር ዶላር የኤክስቼንጅ ሬት ኦልሞስት 1.8% አካባቢ ብር የመግዛት አቅሙ ጠንከር ብሏል ማለት ነው። ወይም ገዛው ተረጋግቷል ልንል እንችላለን። ይሄንን ባንኩ ኦልሞስት መጀመሪያ በአንድ ኳርተር 4 ጊዜ $125 ሚሊዮን ጨረታ ለማካሄድ ነበር ያቀደው። ላስት ዊክ $100 ሚሊዮን አካሄዷል። ይሄኛው ግን ተጨማሪ $500 ሚሊዮን የነበረውን ፍላጎት ለማሟላት ያወጣው ጨረታ ነው። ግን በቀጣይ ሌላ $125 ሚሊዮን ነሐሴ 20 ሬጉላር ስኬጁል ሴት ባደረገው መሰረት የሚወጣ ይኖረዋል ማለት ነው። ይህንንም ያለውን ምርታ በምናይበት ሰዓት የገበያ ፍላጎትና አቅርቦቱ ኦልሞስት እየተዛመደ ነው። ብሔራዊ ባንኩ ዲማንድ ቤዝድ አድርጎ ነው እያወጣ ያለ። አክቹዋሊ ዲማንድ እንደሚያደርግም ደግሞ የባንኮቹ ፍላጎት ያሳያል። ስለዚህ የነበረባቸውን የውጭ ምንዛሪ እጥረት ባንኮቹ ለመቅረፍ
አግዟቸዋል ማለት ነው። አሁን ስቲል ግን በገበያው ያልተረጋጋ ያልተሟላ ዲማንድ አለው ማለት ነው። ከዚህ በተጨማሪ የምንዛሬ ተመኑ እየተረጋጋ ነው ከላስቲክ ትሬንዱ አንጻር ማለት ነው። 61.8 የነበረው ወደ 160.21 ዝቅ ብሏል። ይህም ያው በመንግስት ጣልቃ ገብነት ቢሆን ኦልሬዲ ፍሎት ሲያደርገ ሲሆን ማዕከላዊ ገበያው ኦልሬዲ የውጭ ምንዛሬን የማረጋጋት ትሬንድ እየታየ ነው ማለት ነው። ከዛም ባለፈ ግን መልእክትም አለው። ምክንያቱም ኦልሬዲ ባለፈው እንዳልነው የሬጉላር የሆነ ኦክሽን ማካሄዱ ብሔራዊ ባንኩ ወይም ማዕከላዊ ገበያ ባንኩ በጥቁር ገበያ ላይ ሰፊ የሆነ ኢምፓክት አሳይቷል። ኦልሞስት ሰው የቢዝነስ ኮሚኒቲው ጥቁር ገበያን እንዲሰሩና ብሔራዊ ባንክንና ባንኮችን ፎካል የሆነ የፎሬን ከረንሲ ሶርስ አድርጎ የመጠቀም ትሬንድ እየመጣ ነው። እሱን ትሬንድ እንዲቀጥል አድርጎታል። ስለዚህ ኦልሞስት ጥቁር ገበያውን አዳክሞታል። ከዛ ባለፈ ደግሞ አስፈላጊውን ሀገራዊ ምርቶችን በበቂ ሁኔታ ኢምፖርት እንድናደርግ ያግዛል ማለት ነው። ይሄኛው የፎሬን ከረንሲ በበቂ ሁኔታ ፍሎት መደረጉ ስቲል ግን $210 ሚሊዮን ያልተሟላ የባንኮች ፍላጎት አለ ማለት ነው። ባንኮቹ ደግሞ በዛ ልክ ሊኩዊድ ነው ተገኝቷል ሞር። ምክንያቱም ብሔራዊ ባንክ ኢሚዲየትሊ አዝ ዴይ ኦፍ ባሸነፉበት ቀን ሴትል እንዲያደርጉ ኤክስፔክት ያደርጋል ያን ብር። ስለዚህ ሰፊ ብር ነው ወደ ኮንቨርት ስታደርገው የኢትዮጵያ ብር የሚፈለግባቸው ይህን $500 ሚሊዮን ለመውሰድ ያን ሁሉ ግን አኮሞዴት አድርገው ችለውታል ማለት ነው። ሊኩዊዲቲያቸው ጥሩ እንደሆነ ያሳያል ማለት ነው። ብሔራዊ ባንክ እንግዲህ በጣም ከፍተኛ ጥረት እያደረገ ነው። በዚህኛው በፈረንጆቹ የበጀት ዓመት ራሱ ወደ 2.2 ቢሊዮን ዩኤስዲ አካባቢ ወደ ኢኮኖሚ ውስጥ ገብቷል። ግን ስቲል የኢትዮጵያ ኢኮኖሚ የሚፈልገው ዶላር ከፍ ያለ ዶላር ነው። በዛ ላይ ባንኮቹም እንግዲህ የተጠራቀሙ ኤልሲዎችም ስላሉ የአስመጪዎችም ፍላጎት ከፍ ከማለትም እጃቸውም ላይ ያለ ሳንቲ ስላለ አክቲቭሊ እየተሳተፉ ነው። ግን እንደ አንተም ቅድም እንዳስቀመጥከው ስፔሻሊ የባንኮቹንም አጠቃላይ የማክሮ ኢኮኖሚውንም ስነልቦና የፎሬክስ እጥረት አይኖርም የሚለውን ለማስቀረት የብሔራዊ ባንክ ኢንተርቬንሽን ባልተቋረጠ ሁኔታ ተገማች ሆኖ መቀጠሉ አይ ቲንክ ኢን ዘ ሎንግ ራን የተሻለ ኢምፓክት ያመጣል ብለን ተስፋ እናደርጋለን። ብሔራዊ ባንኩ ሞስት አሁን ሬጉላርሊ ጨረታ እንደሚያወጣ ቀድሞ እያሳወቀ ነው። ሬዲነስ አላቸው። ይችኛው ነሐሴ 14 የተካሄደው ግን አርጀንት የሆነ ኦክሽን የተካሄደው 500 ሚሊዮን እንጂ ሬጉላር ኦክሽን አልነበረም። ግን ኦልሬዲ በአመት በኳርተር 4 እንደሚያካሄድ ቀድሞ ስኬጁል ሴት አድርጓል። አሁን ለነሐሴ 20 ለቀጣይ ሳምንት አንድ ሴት አድርጓል ማለት ነው። ስለዚህ ነሐሴ 20 ላይም ደግሞ ተመሳሳይ ፕሮባብሊ $125 ሚሊዮን ጨረታ ይወጣል ተብሎ ይጠበቃል አሁን። ስለዚህ ባንኮች ስቲል ያልተሟላ ዲማንዳቸውን በዛ ያሟሉታል። ግን ያው ባንኮቹ ሊኩዊድ ነው መገኘታቸው በተለይ ደግሞ ከኢምፖርት ቢዝነስ ኤልሲ ፋሲሊቲ ጋር ፕሮሰስ ያደርጉ ያለው እንዳለ ባለፈው ሳምንት ማንስተናል። ባንኮቹ ከብድር ወለድ ቀጥሎ የሚያገኙ በትልቁ የገቢ ምንጫቸው የውጭ ምንዛሬ ሰርቪስ ፊ ነው። ኤልሲ ፋሲሊቴሽን ፊው ሰከንድ ኢንካም ሶርሳቸው ነው ለባንኮቹ። ስለዚህ ፈርስት ዋኑ ላይ ሉዝ ስታደርግ ሰከንድ ዋኑ ኢንካም ኤክስፓንሽን እየተጠቀሙበት ያለ። ከዛ ባለፈው ደግሞ እነዚህ በአነስተኛ ሳይዝ ያላቸው ወይም ሰርድ ጀነሬሽን ባንክ የሚባሉት ቅርብ ጊዜ ጆይን ባንኪንግ ሴክተሩን ጆይን ያደረጉት ደግሞ ብድር ፈንድ ብዙ የላቸው። ስለዚህ ሞር ኢንካም ሶርሳቸውን ወደ ፎሬን ከረንሲ ሰርቪሱ ፎከስ አድርገዋል። ስለዚህ እነሱን ፎከስ ማድረግ ደግሞ አብሮ ደግሞ ማን ወደ እነሱ ፎከስ እንዲያደርግ አደረገው ያው ኒሽ ማርኬታቸው ላይ እንዲፈርቁታ ማለት ነው። ኢምፖርት ቢዝነስ የሚሰራው ደንበኞች ነው ክላይንቶቻቸው ሆነዋል። እና ለእነዚህ ለሰርድ ጀነሬሽን ባንክ አላቸው ካፒታልም ከነበራቸው ላስት ኮንሴኪቲቭ ይርስ ደግሞ ክሬዲት ካፕ ስለነበረ ያ ክሬዲት ካፕ በቂ የብድር ግሮዝ እንዲኖራቸው አላደረገም። ስለዚህ ፖርትፎሊዮቸው አነስተኛ በሆነ መጠን ያው ወለድ የምታስበው ባለ የብድር ፖርትፎሊዮ ላይ ነውና አነስተኛ የወለድ ገቢ ነው እያገኙ ያሉት። ግን ያንን ኮምፐንሴት እያደረጉና ሰስተነብሉ ነው እየቀጠሉ ያሉት ኢንካም ቤዛቸውን በማስፋት ፎሬን ከረንሲ ሰርቪስ ፊ ላይ ነውና እሱ ለኢምፖርት ቢዝነስ ላይ የሚሰሩት ጥሩ ስለሆነ ጥሩ ተሳትፎ እያደረጉ ነው። እሱም አንድ ኢምፓክት ሊሆን ይችላል። ዴፊኒትሊ እንግዲህ ኢን ዘ ሎንግ ራን ይመስለኛል የአስመጭነትና ላኪነት ቢዝነስ ላይ ያለውን ሎካሊ ምርቶችን አምርቶ ሰብስቲዩት የማድረግ ስራ ኢን ዘ ሎንግ ራን አንዱም የስትራክቸራል አጀስትመንት የማክሮ ኢኮኖሚ ሪፎርም አቅጣጫ ያ ነው። እሱ ላይ መሰራት አለበት። ሰፕላይ ሳይዱ ላይ እንደተባለውም የብሔራዊ ባንክ ኢንተርቬንሽን እንዳለው ነው። ግን ሲሪየስሊ ሰፕላይ ሳይዱ ላይ ሰርቶ ማክሮ ኢኮኖሚክ ሪፎርሙ አብሮ ይዟቸው ኢንተርቬንሽን ኤሪያ ብሎ ያሰበው ቦት ሳይድ ነው። አንደኛ ሰብስቲዩት ማድረግ ኢምፖርት ጉዶችን፣ ሁለተኛ በቂ ፎሬን ከረንሲ ማቅረብ፣ ሶስተኛ ደግሞ ሪቴል እና ሆልሴል ቢዝነሱን ፎሬን ዳይሬክት ኢንቨስትመንት ኦፕን አፕ አድርጎታል። ስለዚህ እነዛ የሚመጡ የፎሬን ዳይሬክት ኢንቨስተሮቹ የራሳቸውን ፎሬን ከረንሲ ይዘው እንዲመጡ ሚኒመም ትሬሾልድ ሴት ተደርጎላቸዋል። ስለዚህ እነሱ ይዘውት የሚመጡት ሶልድ አውት የሚያደርጉት እዚህ አቬል የሚያደርጉት የኮሞዲቲዎቹ
የሚያመጧቸው በራሳቸው ፎሬን ከረንሲ ይሆናል ማለት ነው። ዛት ሚንስ ኦልሬዲ አልቲሜትሊ ዲማንዱን ማሟላት እስከሆነ ድረስ ላለው ፖፑሌሽን በሶስት ዋይዝ ነው የሚሟላ የሚሆነው። ስለዚህ ሶፋር ግን እነሱ አሁን እነዚህ ከማክሮ ኢኮኖሚክ ሪፎርሙ ጋር ኦፕን አፕ የተደረገው የሪቴል እና የሆልሴል ቢዝነስ ላይ ኢንተርቴን ይደረጋሉ ተብሎ የታሰቡ ፎሬን ዳይሬክት ኢንቨስተሮቹ ኢን አክቹዋል ተርምስ ስራ አልጀመሩ። ስለዚህ ፎሬን ሪፎርሙ ይዟቸው የመጣቸውን ዊንጎችን በሙሉ ኢምፕሊመንት ለማድረግ ፉሊ ስላልሆነ እስከዛ ድረስ መሰል የሆኑ የፎሬን ከረንሲ ኦፕሽኖችን እያካሄዱ ማርኬቱን ኦፕቲማይዝ ማድረግ ያስፈልጋል ማለት ነው። ለዛ ነው እና ይህ ጥሩ ትሬንድ ነው። ገበያውንም በሰፊው እያገዘ እንደሆነ ፕራክቲካሊ የብር የመግዛት አቅምን ከፍ ማድረግ ወይም ዶላር ከረንሲ ዲቫሉዌሽን ኤክስቼንጅ ሬታችን በ1% ዊዝን ዊክ መውረዱ በራሱ ያሳያል ማለት ነው። ዴፊኒትሊ እንግዲህ ያው የተለያዩ ስራዎችን አጠናክሮ መስራት ያስፈልጋል። በዚሁ ኔጋ ወዳለው ዜና ስንሄድ እንግዲህ ላስት ዊክ ገንዘብ ሚኒስቴር ገቢ ሰብሳቢ መስሪያ ቤቱ አንድ መመሪያ ጽፏል። ይህም እንግዲህ ከዚህ ቀደም የወጣ የፊውል ታክስ ነበረ፣ እስካሁን ድረስ ተፈጻሚ አልተደረገም ነበር። ከ2019 የበጀት ዓመት ጀምሮ የፊውል ታክስ መሬት ላይ እንዲውል ደብዳቤ ጽፏል ማለት ነው። መንግስት እንግዲህ ከፊውል ታክስ ወደ 0.8 በመቶ የጂዲፒው መሰብሰብ ያስባል። የኢትዮጵያ መንግስት እንግዲህ ከዚህ በፊት እንደምንለው ከፍተኛ የተለጠጡ ስራዎች ያሉበት መንግስት ነው። ኖርማሊ ከሚሰበስበውን በላይ ነው የሚያቅደው። ስለዚህ አሁን ሪሰንት ላይ የተያዘው የኢትዮጵያ መንግስት የሚያቅዳቸውን ስራዎች ለመስራት ከውጭ ብድርና እርዳታና ድጋፍ በዘለለ ሎካሊ የሚሰበሰቡ ነገሮችን ማስፋት ነው። ማናቃቸው እስካሁን ተግባራዊ ያልሆኑ የታክስ መሰረቶች ቤዞች እያሰፋ ነው ያለው። ምናልባት ተመልካቾቻችን ፊውል ታክስ ምንድን ነው የሚለውን ትንሽ ኢንሳይት ለመስጠት እንግዲህ ፊውል ታክስ ማለት ከነዳጅ እና ነዳጅ ውጤቶች ላይ የሚሰበሰብ የግብር አይነት ነው። ብዙ ጊዜ ብዙ ኢትዮጵያውያን የምናውቃቸው የግብር አይነቶች በአመቱ መጨረሻ የንግድ ተቋማት የሚከፍሉት ፕሮፊት ታክስ፣ የሰራተኛ ግብር፣ ቫት፣ ኤክሳይዝ ታክስ የመሳሰሉትን ነው። ሪሰንትሊ ግን የምንሰማቸው አዳዲስ የሆኑ የታክስ ስሞች መንግስት እንግዲህ የታክስ መሰረቱን በማስፋትና ሰፊ በማድረግ የመሰብሰብ አቅሙን ገንዘብ የመሰብሰብ አቅሙንና ሊሰራቸው ያሰባቸውን ስራዎች በራሱ አቅም የመሸፈን ስራውን ለመደገፍ የሚያደርጋቸው ጥረቶች ናቸው። ሰው እንግዲህ በዚህ ውስጥ ፊውል ታክስ ሲጥል መንግስት ምንድን ነው የሚያገኘው ጥቅም ነው? አንደኛውና ዋነኛው እንግዲህ የመንግስትን ገቢ ማሳደግ ነው። ለመንግስት ከፍተኛና መደበኛ የሆኑ የፋይናንስ ምንጭ ይሆናል ማለት ነው። መንግስት ለሚሰራቸው ስራዎች የሚያስፈልገውን ፋይናንስ የሚሸፍንበት ነው። ሁለተኛው የመንገድ መሰረተ ልማት ግንባታ ላይ ለመዋል ዴዲኬትድ በሆነ ሁኔታ ከመንገድ ጋር ለተገናኙ ልማቶች እና ሌሎች ልማቶችም ለመዋል ይጠቅመዋል። ሶስተኛው እንግዲህ አካባቢ ጥበቃ ተጽዕኖ ለመቀነስ ነው። ስፔሻሊ ከካርበን ኢሚሽን ጋር በተገናኘ የሚመጡ ችግሮችን ለመቅረፍ መንግስት የሚያደርገው ነው። ሌላኛው የፍጆታ ቁጥጥር ለማድረግ ነው። እንግዲህ ብዙ ጊዜ እንደሚባለው አንድ ቤት ውስጥ 4-5 መኪና ያለው ሰው አለ። አባት ሌላ፣ እናት ሌላ፣ ልጆች ሌላ መኪና ይዘው ይወጣሉ። መኪናው ስላለ ያንን ነገር ነዳጁን ከፍሎ መቻል ስለሚቻል ብቻ ሰዎች እንደዚህ የሚያደርጉ ከሆነ በሀገር አቀፍ ደረጃ ምን ያህል ሰዎች ይህን ካደረጉት የሚፈጥረው አላስፈላጊ የዶላር ወጪ አለ ያለ መቀነስና ሰዎች ወደ ማስ ትራንስፖርት እንዲሄዱ ለማበረታታት ነው። እንግዲህ መንግስት ከዚህ የፊውል ታክስ ከሚባለው ወደ 8 በመቶ የጂዲፒውን መሰብሰብ አቅዷል። ያን ለማድረግ እንዴ ከ2019 ጀምሮ መሬት ላይ ይውረድ የሚል አስገዳጅ የሆነ ደብዳቤ ለገቢ ሰብሳቢ መስሪያ ቤቱ ተልኳል ማለት ነው። ከዚህ ወሬ ጋር ተያይዞ ግን ምናልባት አንዱ የፊውል ታክስ የሚጣልበት የአካባቢ የካርበን ኢሚሽን ፖሊሽኑን ለመቆጣጠር ነው የሚል አንዱ ፋንዳሜንታል ቲዎሬቲካል የሆነ አስፔክቱ ነው የፊውል ታክስ ማለት ነው። ከዚህ ጋር ተያይዞ እንግዲህ የአሜሪካን የህዋ ምርምር ተቋም ናሳ የሚባለው በዋናነት የፕሮፔል ኢንጂኖች ላይ ፎከስ የሚያደርግ የሪሰርች ቡድን ከአዲስ አበባ ዩኒቨርሲቲ ጋር ጥናት አድርጎ ነበር አዲስ አበባ ከተማ ላይ እና ይህ ጥናት ኤስቲ በተባለ ትልቅ ዓለም አቀፍ ሳይንሳዊ ጆርናል ላይ ነው ፓብሊሽ የተደረገው። በዛ ጥናት አንድ አስደንጋጭ የሆነ ውጤት ወጥተዋል እና በዚህም አዲስ አበባ ከተማ በፒኤም 2.5 የሚባል የጥቃቅን የካርበን ኢሚሽን በከፍተኛ ሁኔታ የተጨናነቀች ነው። ይህም እንግዲህ ከአሜሪካን የአካባቢ ጥበቃ ኤጀንሲ ስታንዳርድ አንጻር ሲታይ በ3 እጥፍ ከፍ ያለ። ይህ ብቻ አይደለም። በጣም የሚያስደነግጠው ናሳ ጥናት ከሚያደርግባቸው ሜትሮፖሊታን ሲቲዎች ውስጥ አሜሪካን ውስጥ ካሉት ከሎስ አንጀለስ፣ ቦስተን እና አትላንታ አንጻር ከ4 እስከ 9 እጥፍ የበለጠ በካርበን ብክለት ተጠቅቷል ነው የሚለው ይሄ ሪፖርት። እንግዲህ ይህ መሆኑ
ተመልካቾቻችን የአካባቢ ጥበቃ ሰዎች ብቻ ጉዳይ አይደለም። የአንድ ከተማ የአየር መበከል የተለያዩ እንግዲህ የቢዝነስ ማህበረሰቡን አጠቃላይ የከተማውን መዋቅር ኢምፓክት ያደርጋል። ምን አይነት ጉዳቶች አሉት ማለት ነው። እንግዲህ የአካባቢ ብክለት በቀጥታ የኢኮኖሚ ምርታማነትን አፌክት ያደርጋል። የጤና ወጪ፣ የከተማ ልማት ወጪዎች እንዲጨምሩ ያደርጋል ማለት ነው። የሰራተኛ ምርታማነትን መቀነስ፣ የሕክምና ወጪ መጨመር። በዚህ ምክንያት ሰዎች የመተንፈሻ አካሎቻቸው ይጎዳሉ። በተደጋጋሚ መስሪያ ቤት የመምጣት ነገራቸው ይቀንሳል። መስሪያ ቤት የመምጣት አቅማቸው በቀነሰ ቁጥር ምርታማነት ይቀንሳል። በሌላ ሁኔታ ኢንቨስተሮች ለጤና ኢንሹራንስና ክፍያ የሚያወጡት ወጪ እንዲጨምር ያደርጋል ማለት ነው። ስለዚህ ይሄንን ነገር እንግዲህ የፖሊሲ አውጪዎች የመንግስት አቅጣጫ አሁን እንደተባለው ፊውል ታክስ የተለያዩ ኢንተርቬንሽኖች እንደሚያስፈልገው የሚያመለክት ነው ማለት ነው። ከዚህ አንጻር እንግዲህ የከተማ መስተዳደሩም የሚመለከተው የንግዱ ማህበረሰብ በትኩረት እዚህ ጉዳይ ላይ መስራት አለበት ማለት ነው። እንግዲህ መንግስት የተለያዩ እርምጃዎችን እየወሰደ ነው። የኢቪ ኤሌክትሪክ መኪኖች እንዲመጡ እያደረገ ነው። ዘን አረንጓዴ ማበረታቻም እየሰጠ ነው። እንግዲህ ከ2024 ጀምሮ ኢቪ እንዲገባና የነዳጅ መኪኖች እንዲቆሙ ተብሏል። ነገር ግን አሁን የዓለም ንግድ ድርጅት አባል ከመሆን ጋር ተገናኝቶ ዓለማት እንደ ልብ መነገድ እንዲችሉ ተመልሶ የነዳጅ መኪኖች የመምጣት አዝማሚያ ያላቸው የሚል መረጃዎች እየወጡ ነው። ነገር ግን በአጠቃላይ ይህንን ስራ ለመቀልበስ ከፍተኛ ስራ እንደሚያስፈልግ ነው የሚሰማኝ። ምን ትላለህ? ምናልባት የፊውል ታክሴሽን እንግዲህ ፊውል በእኛ ሀገር ላይ ዲስትሪቢዩሽን የተደረገበት ያለበት መንገድ በብዛት አልተለመዱ ወይም ህጋዊ ላልሆኑ ማዕቀፎች ተጋላጭ ነው። እሱ ላይ ራሱን የቻለ እንትን ይኖረዋል። ሞር ታክስ እያረከው ስትሄድ ለሚገዛው ሰው ሴንሲቲቪቲውን እየቀነስከው ስለምትሄድ ማለት ነው፣ ፍላጎቱን እየቀነስከው ነው የምትሄደው እና የገበያው ራሱን የቻለ ኢምፓክት ያደርገዋል። በጣም ባለፈ ግን ጎን ለጎን አብረህ ዲስትሪቢዩሽን ቻናል ግን ፐርፌክት እየሆነ መሄድ አለበት ማለት ነው። ዲስትሪቢዩሽን የምታደርግበት መንገድ ፐርፌክት ሆኖ በአግባቡ ዲስትሪቢዩሽን የሚደረግበትና ማደረስ መቻል አለብህ። ያው በብዛት እጥረቶች ናቸው ላልተፈለገ ወይም ህጋዊ ላልሆኑ አካሄዶች ተጋባዥ የሚያደርገው እና እነሱን ነገሮች እየዘጋ ሞር በነዳጅ ማደያዎቻችን የሚከፈቱበት መንገድ ሞር ስትራቴጂካሊ ሆኖ ወይም በአስፈላጊነት ሳይሆን በተዛባ መንገድ ነው እና አንዳንድ ቦታ ላይ ኮንሰንትሬት ማድረግ፣ አንዳንድ ቦታ ደግሞ ያለመሆን ስላለ ያለመሆን ያለበት ቦታ ላይ ከዚህኛው ሉዝ አድርጎ የመውሰድና ህጋዊ መንገድ ያልሆነ መከተል ነገር ስላለ እሱን ስታንዳርዳይዝ አድርጎ የማሰራት ነገር ይፈልጋል። ከዛም ባለፈ ግን ይሄ ኢንቫይሮንመንታል ኢምፓክት የሆነው እና ከፖሊሽን ሪሌትድ የሆነው ነገር ግን ያው ኢትሶላባት የሁሉም ተዋጽኦ የሚፈልግና የሁሉንም ሪስፖንስ የሚፈልግ ነገር ነው። ማህበረሰብ ንቃተ ህሊናን ከፍ እያደረጉ መሄድ ያስፈልጋል። አዌርነስ መፍጠር ያስፈልጋል። ምን አይነት ኢምፓክት አለው የሚለውን ነገርም በአግባቡ በደንብ ግንዛቤ ማስጨበጫ ስራዎች መሰራት ይጠበቅበታል። ለዛ ደግሞ መገናኛ ብዙሃንም ራሳቸውን አስተዋጽኦ እንዲያደርጉ ይጠበቅባቸዋል ማለት ነው። ምክንያቱም አንደኛው ሰፊው ማህበረሰብ የምንደርሰው በዛ የሚደረስበት ስለሆነ ማለት ነው። ምንድነው ኤቢ ከዜናውን እንግዲህ ስንመለከት ያገኘነው አንዱ ከኤሌክትሪክ ከፊውል አጠቃቀም ውጭ ማታ ላይ ለምሳሌ መኪኖች እንቅስቃሴ በሌለበት ሁኔታ ላይ የተወሰዱት ዳታዎች አዲስ አበባ ውስጥ ስቲል ኤሚሽኑ ከፍተኛ እንደሆነ እና የከሰልና የባዮማስ አጠቃቀሞች እሱም ኢምፓክት እንዳለው እና መንግስት ወደፊት እንግዲህ እርካሽ የሆኑ ኢንቫይሮንመንታሊ ፍሬንድሊ የሆኑ የኤሌክትሪክ የማብሰያ ሃውስሆልድ ማቅረቢያና ለትናንሽ ንግዶች ለኤስኤምኢ የሚሆን የማብሰያ ዘዴዎችን ማስተዋወቅ እንዳለበት፣ ያ ብቻ ሳይሆን በዚህ ዘርፍ በአቅራቢነት በአምራችነት ያሉም ሰዎች ይህንን ኦፖርቹኒቲ ትልቅ ማርኬት ስለሆነ አድምተው እንዲጠቀሙ ሰጀሽን ሰጥቷል። ከታክሱ ጋር በተገናኘ እንግዲህ በዋናነት ታክሱ የፊውል ታክስ የሚጣለው ጅምላ ነዳጅ አስመጪዎች እና ቸርቻሪዎች ላይ ነው። ቢሆንም ግን መጨረሻ ላይ በምትቀጣት 1 ሊትር ዘይት ላይ ተጨምራ የምትከፈል ነች። እሷም ራሷ ይዛ የምትመጣው ኢንፍሌሽን አለ። ከእሱ አንጻር ላይ እንግዲህ የንግዱ ማህበረሰብ ትልልቅ መኪኖች ከሎጂስቲክ አንጻር የምትጠቀሙ እንግዲህ ራሳችሁ ሬዲ እያደረጋችሁ እንግዲህ 2019 ላይ ህግ ተግባራዊ ስለሚሆን ምን አይነት ቴክኒክ እንጠቀም፣ ምን አይነት መስመር ብንከተል ነው የተሻለ የሚሆነው፣ ምናልባት ያሉንን መኪኖች በኢቪ መተካት፣ ሌላስ ምን ዘዴ አለን የሚለውን ኮዲው እያሰቡ እንዲቆዩት ኦፒኒየን ለመስጠት ነው ኤቢኤ። እሺ፣ ሌላ በእኔ በኩል ያለው ሳምንታዊ ቢዝነስ ዜና ኦልሬዲ የኢትዮጵያ ብሔራዊ ባንክ በወርቅ ግብይት ላይ ያካሄደው ዓመታዊ ፐርፎርማንስ ነው። በዚህም የ40.3 ቢሊዮን ብር በመግዣ ሂሳብ ላይ እና በመሸጫ ሂሳብ ላይ ልዩነት አሳይቷል። የብሔራዊ ባንክ የገዛበት ዋጋ ማን ነው ማለት ምክንያቱም በአመቱ ውስጥ ኦልሞስት ባንኩ ከወርቅና ከተያያዥ ሽያጮች 275.2 ቢሊዮን ብር የሰበሰበ ሲሆን
ለግዥና ለተዛማጆች ግን ያወጣው 315.6 ቢሊዮን ብር ነው። ይህም የ40.3 ቢሊዮን ብር ጋፕ ወደ ራሱ ዲፊሲት ያሳይበታል ማለት ነው። ይህ ደግሞ በጣም አሃዙ ከፍ የሚያደርገው አገነስቱ ዘ ፕሪቪየስ ይር ባለፈው ዓመት ጋር ከነበረው በምናይበት ሰዓት 6.92 ቢሊዮን ብር ከሽያጩ አግኝቶ ወጪ አውጥቶ 4.9 ቢሊዮን ብር ነበር ለሽያጩ ግን ያወጣው ነበር እና አጠቃላይ 9.4 ቢሊዮን ነበር ጋፕ። በዚህ ዓመት ግን ወደ 40.3 ቢሊዮን ብር ከፍ ብሏል ጋፑ ማለት ነው ዲፊሲቱ። ይሄም ግን አክቹዋሊ የሚያሳየው ምንድነው ኦልሞስት ይሄ የወርቅ ግብይቱን በሰፊው የጀመረው ባንኩ ባለፈው ዓመት ነበረ። ባለፈው ዓመት አነስተኛ አማውንት ያለው የገዛው ዘንድሮ ያው ላስት ሬዝ 6.92 ቢሊዮን ገዝቶ ዘንድሮ 2.75 ቢሊዮን ነው የገዛው እና ሰፊ እድገት ነው ያለው ግሩዝ ሬቱ። በዛ ልክ አብሮ የመግዣና የመሸጫ ማዕከል ያለው ጋፑም ሰፍቶበታል ማለት ነው። ነገር ግን ይሄ የዲፊሲት ማምጣቱ ምንድነው የሚያሳየው በሰዓት ያው ብሔራዊ ባንክ በተለምዶ ኢትዮጵያ ውስጥ ሀገራችን የነበረው ትሬንድ ወርቅ ለጥቁር እና ገበያና ለባህላዊ አውጪዎች በጣም ተጋላጭ ነበረ። ባህላዊ አውጪዎች አሉ ኖርማሊ ብሔራዊ ባንክ የማስረከብ ትሬንዱ አልነበር። ኢንፎርማል መንገድ የመሸጥና ኮንትሮባንዱ ሰፊ የሆነ ኢንቮልቭመንት የነበረው ነው። ስለዚህ ያን ኮንትሮባንዱን አቮይድ ለማድረግ ሰፊ የሆነ ፕራይስ ኢንሰንቲቭ እየሰጠ ነበር። ምክንያቱም ዓለም አቀፍ ገበያ ከሚፈቅደው ወይም ሴት ካረገው ፕራይስ እላፊ ነበር የሚከፍለው ሁሉንም ወደ ህጋዊ ማዕቀፍ ከማስገባት አንጻር። አንደኛው ጋፕ የሚፈጥረው እየፈጠረበት ያለ እሱ ነው። እሱ ሰፊ ልዩነት ነው። ምክንያቱም እሱ ኦልሞስት በማይሸጥበት ዋጋ በህገወጥ ኮንትሮባንዲስቶችን ወደ መስመር ለማስገባት በሚል ፕራይስ አድርጎ ነው እየገዛ ያለው፣ በውድ ዋጋ እየገዛ ነው ያለው። ይሄ ደግሞ አክቹዋሊ ኢኮኖሚ ላይ በቀጣይ ኢምፓክት እያደረገ ይሄዳል። ግን ዋናው የዛዘር ወይ ደግሞ ሰፊ የሆነ ሃርድ ከረንሲ እንዲገኝ እያደረገ ነው። ያ ሃርድ ከረንሲ ደግሞ ገበያ ከማረጋገጥ አንጻር ሀገሪቱ የፎሬን ከረንሲ ሪዘርቫን ከፍ ከማድረግ አንጻር እና ያለባትን ብድርና ዕዳ ግዴታዎች ከመወጣት አንጻር ሳፖርት እያደረገ ነው። ምንም እንኳ አትሎስ እየተንቀሳቀሰ ቢሆንም ግን ሰፊ ምክንያቱም ይህንን ማበረታቻ ባይሰጥ ኖሮ ይሄ በኮንትሮባንድ ኦፍ ዘ ሪከርድ የሚገባ የነበረ እና በመንግስት በኩል ማያልፍ ከረንሲ ስለነበር የነበረው ያ ከረንሲ ኦልሬዲ በጂዲፒው ላይ በሁሉም ነገር ላይ ኢምፓክት አድርጎ የማይተላለፍ ከኢኮኖሚ ቁጥጥር ውጭ ነበርና አሁን ያልናቸውን የፎሬን ከረንሲ ሪዘርቭን ከፍ ከማድረግ አንጻር ኢምፖርት ፋሲሊቴት ከማድረግ አንጻር እና ዳና ግዴታን ከመወጣት አንጻር ከሚወጣበት ኮሚትመንቶችን ከመወጣት አንጻርም ማግዝ የነበረ ማርኬት ነው የነበረው። ስለዚህ ይሄን ማድረጉ ሃርድ ከረንሲ እንድናገኝ ያግዟል። ነገር ግን ራሱን የቻለ ደግሞ ኦልሬዲ ኢንፍሌሽን የሚጨመር ነገር ምክንያቱም ያ ሁሉ ገንዘብ ወደ ገበያው ነው እያሰራጨ ያለው ኢንጀክት እያደረገው ያለ ያው ወደ ገበያ ደግሞ ሰፊ ገንዘብ በወጣ ቁጥር ሞር ማርኬቱ ላይ ያልተፈለገ ኢንፍሌሽን ክሪት ያደርጋል። እሱን በማድረግ አንጻር ሰማት ራሱን የቻለ ሬጉሌሽን የሚያስፈልገው ቢሆንም ኢንፍሌሽን ከፍ የማድረግ ኢምፓክት ደግሞ ይኖራል። ያ ከባድ ነው ማለት ወደ 40 ነጥብ አካባቢ ቢሊዮን ዩኤስዲ ሎስ ማምጣት ትልቅ ነገር ነው። ግን እንዳልከውም በጓሮ በር ይወጣ የነበረ የውጭ ምንዛሪ ማምጣት በሌላ አንጻር ኢትዮጵያ ውስጥ የሚኖረውን የፎሬክስ ፍላጎት ማሟላት ከቻልክ ኢምፖርት የሚሆኑ ለኮንሱመብል የሆኑ እቃዎች እንደምናውቀው ዘይቱን ምኑ በብዛት ከውጭ ነው የሚመጣው ነው። ያን ነገር ከማድረግ አንጻር ትልቅ የራሱ የሆነ አስተዋጽኦ አለው። ግን ኢን ዘ ሎንግ ረን ኪሳራውን የሚያመጣጥንበትን ኖርማል የንግድ መስመር ኦፍኮርስ አንዳንድ የንግድ ተቋማት ሲጀምሩ እኮ ማርኬት ፔኔትሬት ለማድረግ ወይንም ያልተለመደን ትሬድ ለማስለመድ ሲሉ ይከስራሉ ለተወሰኑ ዓመታት። ሰዎች ያን ሲስተም ከለመዱት በኋላ ግን ትራኩን ሪከርድ ዳውን ካረገ በኋላ መንግስት ወደ ፎርማል መውጣት ይችላል። ወደዛ እያስተካከለ ሄዳለና ያንን ነው ኤክስፔክት የምናደርገው። እንግዲህ ብሔራዊ ባንክ ከዚህ አንጻርም ይመስለኛል በዚህ የሰበሰበውን ሳንቲም ወደ 2.2 ቢሊዮን ብር ለባንኮቹ ጨረታ የሚያቀርበው ኦልሞስት በዚህ ዓመት ብቻ 2.2 ቢሊዮን ፎሬን ከረንሲ ፍሎት አድርጓል ብሔራዊ ባንኩ የሀገሪቱን የውጭ ምንዛሬ ፍላጎት ለማሟላት። በዚህም ኦልሞስት የብር ዋጋን ባለበት እንዲቆም ወይም ደግሞ ይሄ ዲቫሉሽኑ ከፍ እያለ መጀመሪያ ላይ እንደነበረው አይነት ነገር እንዳይሄድ እያደረገው ነው። ግሩዝ ሬቱን የኢንፍሌሽን ግሩዝ ሬት የዲቫሉሽን ግሩዝ ሬት ኮንደንስ እያደረገው ነው። አሁን ኦልሞስት $1 160 ብር አካባቢ እየተሸጠ ያለው 3.4 በመቶ ነው እያደገ ያለው ኦልሞስት የብር ዲቫሉሽን ማለት ነው። ይህም አክቹዋሊ በብሉምበርግ ጥናት መሰረት ካሉ 23 አፍሪካ ሀገራት ብሉምበርግ ከሚከታተላቸው ውስጥ ከፍተኛ ግሩዝ ሬት እያሳየ ያለ ነው ይላል። ነገር ግን የኢትዮጵያ ሌትሊ ፍሎትድ የሆነ ኤክስቼንጅ ሬት ከመጠቀሙ አንጻር ኤክስፔክት የሚደረግ ነው። የተለያዩ የፋይናንስ ተንታኞችን በዚህ ጉዳይ አስተያየት ሰጠው ነበረ። በተለይ የዓለም አቀፍ የስታንዳርድ ቻርተርድ ባንክ
ኦልሬዲ የዶላር ምንዛሬ እስከ ዓመቱ መጨረሻ ድረስ እስከ 163 ብር ከፍ እያለ ሊሄድና በዚሁ ሊዘጋ ይችላል የሚል ግምቱን አስቀምጧል። የስታንዳርድ ባንክ ደግሞ ዋና ኢኮኖሚስት በሆኑ ዴቪድ ኮሚ በኩል ደግሞ እስከ 195 ብር ድረስ ከ180 እስከ 95 ድረስ ከፍ እያለ ሊሄድ ይችላል። ምክንያቱም ከዚህ በኋላ በፈረንጆቹ አቆጣጠር ማለት ነው እስከ ዲሴምበር 31 ድረስ ነው። ይሄ ግን ኦልሞስት እነሱ አሁን ነባራዊ ትሬንዶችን ነው እያዩ ፎርካስት እያደረጉ ያሉት አንድ ኢኮኖሚ ተንታኝ። የውጭ ምንዛሬ መዳከም ያው በአገር ውስጥ ያሉ ነጋዴዎች በኢንቨስተሮችም ሆነ ለሸቀጣሸቀጥ ቀጥተኛ ተጠቃሚዎች ያው ኢንፍሌሽን የሆነ ኢምፓክት ይኖረዋል። መንግስት ግን በየጊዜው ይሄንን ፍሎት የሚያደርግበት ፎሬን ከረንሲ ባወጣ ቁጥር ደግሞ ስታቢላይዝ እያደረገ ነው የሚሄደው። ሶርስ ኦፍ ፎሬን ከረንሲ በጨመረ ቁጥር ደግሞ ሳፕላይ ሳይዱ ከጨመረ ዲማንድ ሳይዱን ለማሟላት በአነስተኛ ነገር ማካሄድ ስለሚችል ዝቅ እያደረገው ይሄዳል ማለት ነው። ስለዚህ የተሻለ ፎሬን ከረንሲ ሶርስ እየሆነው ነው ወርቅ እየሄደ ያለው። ተመልካቾቻችን የቲቪ መስኮታችሁን አርፍዳችሁ ለከፈታችሁ ይህ እንግዲህ እየሰማችሁ ያላችሁት ቅንጣት ቢዝነስ ፖድካስት ነው። ቅንጣት ቢዝነስ ፖድካስት እንግዲህ በንግድና ምጣኔ ሀብት ላይ ትኩረቱን አድርጎ በመርካቶ ቲቪ የሚተላለፍላችሁ የቢዝነስ ቻናል ነው። የእኛም ፕሮግራም ለመከታተል ከፈለጋችሁ ዘወትር ማክሰኞ ከምሽቱ 1 ሰዓት እንዲሁም አርብ ከምሽቱ 1 ሰዓት የቲቪ መስኮታችሁን ብከፍቱ እንግዲህ በሳምንት ውስጥ የተከናወኑ የተለያዩ የቢዝነስ እና ምጣኔ ሀብት ዜናዎችን ለእናንተ ይጠቅማሉ ያልነውን ከብፌው ላይ ፒክ አድርገን ወደ እናንተ እናመጣለን። ቢኮዝ በሳምንት ውስጥ ብዙ የቢዝነስና ምጣኔ ሀብት ህይወታችንን የሚነኩ እንደምታውቁት ቢዝነስና ምጣኔ ሀብት ከአስቤዛ አንስቶ እስከ ትልልቅ ዳይቨርሲፋይድ የሆኑ ኢንቨስትመንቶችን የሚመለከት ነው። ለእናንተ ይመጥናሉ የምንለውን ዜና መርጠን ይዘንላችሁ እንቀርባለን። በቅርቡ በኢንተርቪው የተለያየ የህይወት ተሞክሮ ያላቸው ከስር ተነስተው ራሳቸውን የቀየሩ ፈተናዎቻቸውን፣ ስኬቶቻቸውን የሚያጋሩንን የተለያዩ ግለሰቦች እንዲሁም የቢዝነስ ተቋማትን ይዘን እየመጣን ወደ እናንተ ልምድ እንዲያስተላልፉ እናደርጋለን። የእናንተ ተሳትፎ፣ አስተያየት፣ ኢንጌጅመንት ካለ ፕሮግራማችንን የበለጠ እያሳደግነው እንሄዳለን። እንዲሁም በቅርቡ በተለያዩ የሶሻል ሚዲያ ፕላትፎርሞች ዩቱብ፣ ቲክቶክ፣ ኢንስታግራም እና ሊንክዲን በስፋት የምንመጣ ይሆናል። ለዚህ ሁሉ ግን የእናንተ ኢንቮልቭመንትና ተሳትፎ በጣም ወሳኝ ነው። ካፍታ በኋላ ተመልሰን እንመጣለን። እባካችሁ ጠብቁ።